ለዑለማ ከባድ ኢህቲራም ነበራቸው። ኢህቲራም እንደውም ሌላውን ሰው ልክ አድርገው የሚናገሩት እንቅስቃሴ ማንም ዑለማ አይደፍርም። በቃ በጣም እንትን የሚለውን ንግግር ለዑለማ መከበር ለዲን መከበር ይቆረቆሩ ነበር። በተግባር የሚያሳዩ ነበር። አንድ ቀን አስታውሳለሁ 4 ሰዓት አካባቢ ላይ መጣን። አንድም ልጅ ነበር ካጠገባችን መጣንና እንኳን መጣችሁ ልጆቼ ኑ እስኪ ኑ ከተማ ስመጣ አንድ የካደመኝ ሀብታም አለ እሱ ሐጅ ሄዶ መጥቷል ይታዘበኛል የሆነ ሀዲያ ይዤለት ልሂድ አሉና መኪና የለም የዛን ጊዜ ወጣን አስፋልት ስንወጣ አንድ ልጅ አቆመ የት ና ዙር አሉት የት በግተራ እንሂድ አሉት ከዛ ከተማ እዛ በግተራ ሄዱ ቢላል መስጂድ አካባቢ ትልቁን በጋምጣ ትልቁን አሉት ትልቁን ሐጂ ውድነው ትልቁን አምጣ አንተ ትልቁን አምጣ አሉት ትልቁ በግ በዛን ጊዜ አስታውሳለሁ 600 ብር ገዙት በጣም ትልቅ በግ ነው 600 ብር ነው አላቸው እሱን ገዙና ሰውየው ወኔ ልክፈል አይደለም ተው አሉ እሳቸው ፈተው ከፈሉ ከዛ ልክ ስንሄድ መንገድ ላይ መቱት መስታወቱን ዙር የት ሸኸጋ የት ነው ሸኸጋ የሚሉት ጉድ ሸዋ ሸኹን አያውቅም ዙር እስኪ ዙር አሉና አጅራፊ ቤት ከዚያ ወላሂ ልክ ምን አሉ 30-40 በግ ግቢው ላይ የሚጮህበት ሀብታም ጋር ልወስድ ኡስታዜ ሽሮ ሊበሉ አላህ ይታዘበኛል አሉና አጅራፊ ቤት ገባን ልክ ስንገባ ወላሂ ነው ምን እንደው ምን አሉ አልደበቁም እንደው ሸይጣናት ነፍስያ አሳስታኝ ሌላ ቦታ ሄጄ ነበር ለአላህ ብሎ አፉ በሉኝ እንደሚታዩ አድርገው ነው የሚነግሩኩ ለአላህ ብላችሁ አፉ በሉኝ ማነሽ ያዥ ስጋውን ለናንተ መረቁን ለሸኽ ብለው ጥለን ዱዓ ተቀብለው ወጡ ሐዲስ ያስቀሩ ያለ ደግሞ ከጀርባ ነው መተው የሚዘይሯቸው ከዛ መተው ይዘይሯቸዋል እንዳናቋርጥ መላእክት የሚያድርበት ጊዜ ነው ያለ ሰዓቱ ነው የገባ ነው አሁን ስንት መላእክት ይወርዳል ብለው በጥግ በኩል ዘይሯቸው ቁጭ ብለው ይላሉ የዑለማ የነበራቸው ክብር ወላሂ ምን ብዬ ነው የምነግርህ ከገጠር ላይ ሰው ሲመጣ ኪታብ መስጠት ልብስ መስጠት አብሽር ማለት ዑለማ ተጎዳ ከተባለ ወላሂ እንቅልፍ አይተኝ የሐጅ ዘይኑና የዳዋ ግንኙነት ከባህሪያቸው ይጀምራል የሐጅ ዘይኑ የተፈጥሮ ባህሪ ደፋር ጀግና ፈጣን የተግባርና የለውጥ ሰው መሆናቸው የኢትዮጵያ የዳዋ እንቅስቃሴ ከሐጅ ዘይኑ ጋር የተዋሃዳቸው ከባህሪያቸውና ከዓላማቸው ጋር የሄደላቸው በመሆኑ ነው ለሀገራችን ዑለማዎች ሁሉ ቆሞ ዳዋ የማድረግ ጥበብን ያስጀምሩት እሳቸው መሆናቸው ይታወሳል ዓላማቸውና ግባቸው ጥርት ያለ ነው እስላማዊ ዳዋን በተግባር ማስተማርና በይፋ እንዲታይ ማድረግ ነበር ይህንን በድል ተወጣውታል በዚህም ለሀገራቸው የዳዋ ስራ ወደር የለሽ አስተዋጽኦ የነበራቸውና ያላቸው የመሆኑ ጉዳይ ነው በተለይ ሙሉ ነፃነት እንዲያገኝ ከማድረግ አንፃር ሐጂ ዘይኑ በአዝናኝና መሳጭ ዳዋ የእስልምናን ውብ ገጽታ በማሳየት መልካም ስነ ምግባር ላይ የሚያበረታታ ገርና የማያጨናንቅ መሆኑን በመግለጽ ወደ ቀጥተኛው መንገድ ይጣሩበት ነበር በዚህም የተነሳ ይላሉ ያንን ጣፋጭ ለዝንተ ዓለም የማይረሳ ዳዋቸውን የተካፈሉ እድለኞች የሳቸው ዳዋ እንዳለ ከተረጋገጠ መስጂዶች ከባዶነት በሰው ጎርፍ እንዲሞሉ ምክንያት ይሆናሉ ሐጂ ዘይኑ ሙቀና ዳዋ ላይ ልዩ ተሰጥኦ ነበራቸው የዛኔ ማንም ሰው ተነስቶ ዳዋ በማያደርግበት ሰዓት ላይ አንዋር መስጂድ ላይ በኒ ላይ ተነስተው ዳዋ ያደርጉ ነበር ከሐጂ መሐመድ ሳኒ ሐቢብ ረሂመሁላህ በጣም ረፊቅ ነበሩ በጣም ይዋደዱ ነበር ብዙ አላቃ ነበራቸው እሳቸውን ያው አስፈቀደው ደረጃቸውንም ቂማቸውንም ስለሚተዋወቁ ያው እንዲናገሩ ፈቅደውላቸው አንዋር መስጂድ ላይ ተዓሊም ጀመሩ እና በኋላ ምን አሉ በቃ ያን ዳዋ ሲጀምረው በጣም በቃ ጥሩ የሆነ እየጣፈጠ ሄደ ይላል ብዙ ጊዜ ሲናገሩ በቃ ሰው ተርቧል ማለት ይፈልጋል እንደዚህ አይነት ነገር ደፍሮ ቢነግረው እሳቸው ደግሞ በቃ ሲናገሩ ነፍሳቸውን አያውቁም ልብሳቸውን እያወለቁ አጠገባቸው ያለውን ሰው እየተማቱ
እና እያሳቁ በቃ እንትናቸው ትርኢት ነው እና የዳዕዋ ሲስተማቸው በጣም አላህ የሰጣቸው ተሰጥቶ ነው። ራሳቸውን አያውቁም። ከዳዕዋቸውን ከጨረሱ በኋላ ነው በቃ እንትን የሚሉት እና በዛ ጀምረውት ነው አልহামዱሊላህ አድርጎ ዛሬ አልহামዱሊላህ ቦታቸው ላይ አልহামዱሊላህ ይሳቸው ያንን አላህ ተቀብሏቸው የዓለም የዳዕዋ መርከዝ ሴንተር አላህ መስጂዳቸውን አላህ አደረገው ማለት ነው። በዳዕዋ ዙሪያ ብዙ ተስፋችሁ ጋራ ተራፍቀን በዳዕዋ ብዙ ወደ በደቡብ በኩል ተሻሻመኔ ድንባል እስከ ሐዋሳ እስከ ዲላ እስከ አላባ ቁሊቱ እስከ ወላይታ ድረስ ዲላ ምናምን የሚባለው ሀገር ብዙ ተስፋችሁ ጋራ ተራፍቄ ዳዕዋ ብዙ ጊዜ ተስፋችሁ ጋራ ተራፍቀን አካኪና ይስዋችሁ ሱብሃነሁ ወተዓላ ይስዋችሁ አህዋል ጠቢዓ ለመነጋገር እኔ እንደው ሱብሃንአላህ ንግግር ያጥረኛል። በጣም ብዙ ነገር ነው የሰሩ እሷቸው እንደው ሱብሃነሁ ወተዓላ አገር አቀፍ አልፎ እስከ ዓለም አቀፍ የእሷቸው ዳዕዋ እሷቸው የነበራቸው የዲኑ ጉጉት ይሄ ነው ለማለት አይቻልም። ላ يخاف لومة لاعب ሱብሃነሁ ወተዓላ አላህን በስተቀር ሰውን አይፈሩም። ለአላህ ብሎ ነው የሚነጋገሩ ኢኽላስ